ለተምሳሌታዊነት ጉዞ ብልጽግና ነው ምርጫችን ለተምሳሌታዊነት ጉዞ ብልጽግና ነው ምርጫችን የሀገራችን ህዝቦች የተከበራችሁ የአዲስ አበባ ነዋሪዎች እንዲሁም የሰባተኛው አጠቃላይ ምርጫ ተሳታፊ የፖለቲካ ፓርቲዎች እንኳን ለዚህ ታሪካዊ ምዕራፍ በሰላም አደረሰን ለማለት እንወዳለን። ዛሬ የምንነጋገረው ስለ ምርጫ ሳይሆን ስለ ነገ ኢትዮጵያ ነው። ስለ ነገ ሀገር ተራካቢ ልጆቻችን ተስፋና ስለምትጸናዋ ኢትዮጵያ ሀገረ መንግስት። እኛ ብልጽግናዎች የምንከተለው የፖለቲካ ርዕዮተ ዓለም ሀገር በቀል እሳቤ መደመር የኢትዮጵያ ወርቃማው አማካይ ነው ብለን እናምናለን። የብልጽግና ፓርቲ ርዕዮተ ዓለም ለግለሰብ ነፃነትና ለቡድን መብት እኩል ዋጋ የሚሰጥ የሀብታምና የድሃ የአርሶ አደርና የከተሜ ልዩነት ሳይገድበው ሁሉንም በኢትዮጵያዊነት ጥላ ስር የሚደምር ነው። ለኛ ርዕዮተ ዓለም መንገድ እንጂ መዳረሻችን አይደለም። መዳረሻችን ሁለንተናዊ ብልጽግና ነው። መደመር እሳቤ እየተመራን ብልጽግናን መዳረሻችን አድርገን ከጠባብ የፖለቲካ አታይ ተላቀን አካታች ወንድማማችነትና እህትማማችነት ሀብታችን መሆኑን በመገንዘብ የሀገራችን ፖለቲካ ከጫፍ ጫፍ ከሚጓተት ወደ መሃል ከወዳጅና ጠላት ወደ መተባበር ለማምጣት ሞክረናል። ለጠንካራ ሀገረ መንግስት ግንባታ የፖለቲካ አውዳችን ከፉክክር ባሻገር ትብብር ላይ እንዲመሰረት ከመገፋፋት ይልቅ እርስ በርስ መተባበርን ቀዳሚ ተግባራችን አድርገን ተንቀሳቅሰናል። በፖለቲካ ልዩነት ከከረረ ጥላቻ ተላቀን ልዩነትን እንደ ጌጥ እሴትን አክብረን ዲሞክራሲን ለማጎልበት በምርጫ ያገኘነውን ስልጣን ሌሎች የፖለቲካ ኃይሎችን ከላይ እስከ ታች ሀገር በመምራት ኃላፊነቶች ውስጥ እንዲሳተፉ ማድረጋችን አዲስና ተምሳሌታዊ የፖለቲካ ባህል እየገነባን ትላንትን እያከምን ዛሬን እየተለምን የነገን ትውልድ ተስፋና ጥያቄ እየመለስን ሁለንተናዊ ብልጽግና ለማረጋገጥ ውጤታማ ጉዞ ጀምረናል። የሀገራችን ፖለቲካ ገበያው ወጥቶ መሸመት ብቻ ሳይሆን የራስን ሀሳብ አምርቶ ለሀገራችንና ለአፍሪካውያን ወንድሞቻችን በድፍረት አቅርበን አስተዋውቀናል። ተጨባጭ ውጤትን አምጥተንበታል። እንደ ብልጽግና ፓርቲ የምንከተለው የዲሞክራሲ ባህል የመግባባት ዲሞክራሲ ሲሆን የመግባባት ዲሞክራሲ ውሳኔዎችን በድምጽ ብቻ ሳይሆን በውይይት በምክክርና በጋራ ስምምነት እንዲመሰረቱ ያደርጋል። ይህም ለሀገራዊ መግባባት ቁልፍ መሳሪያ ነው። የመግባባት ዲሞክራሲ ለሀቀኛ ህብረ ብሔራዊ ፌዴራሊዝም መሰረት ነው ብለን እናምናለን። ለግልና ለቡድን መብቶች እንዲሁም በኢትዮጵያዊነት ብሔርተኝነት ፖለቲካና በብሔረሰባዊ ማንነቶች መካከል ሚዛን በማስጠበቅ ጠንካራ ስርዓት ይገነባል ብለን እናምናለን። የመግባባት ዲሞክራሲ ተግባራዊ መፍትሄ ያመጣል ብለን እናምናለን። በደረቅ ርዕዮተ ዓለም ከመጣጠር ይልቅ ለዜጎችና ለብልጽግና ጉዞ የሚጠቅመው የትኛው ነው የሚለው ቅድሚያ ይሰጣል። ለኢትዮጵያ ችግሮች ኢትዮጵያዊ መፍትሄ ያመጣል ብለን የጸና እምነት አለን። ሰው ተኮርና ቀጣይነት ያለው ግንባታም ያመጣል። ታሪክን አፍርሶ ከመጀመር ይልቅ ያለፉ መልካም ጅማሮችን በማስቀጠልና ጉድለቶችን በማረም ላይ ያተኩራል። ዋና ማዕከሉም ሰውና አካታችነት ነው። ብልጽግና ፓርቲ ልዩነቶችን እንደ ውጤት ወስዶ ታሪክን አክብሮና የነገን ተስፋ ሰንቆ በጋራ መግባባት ሀገርን ወደ ብልጽግና የሚመራ አካታች ፓርቲ ነው። ዓላማችን የቡድን መብትን ከግለሰብ ነፃነት ያጣመረ ሀገራዊ አንድነትን ከብሔራዊ ማንነት ጋር አጣጥሞ የሚጓዝ ሀቀኛ ህብረ ብሔራዊ ፌዴራሊዝም ነው። እኛ በንድፈ ሀሳብ አንታሰርም። የኛ መመሪያ ለኢትዮጵያ የሚበጀው ምንድነው የሚለው ጥያቄ ብቻ ነው። ተግባራዊ ዲሞክራሲን ከሰው ተኮር ልማት ጋር ያቀናጀ ዲሞክራሲ በወረቀት ላይ የሚሰፍር ቃል ብቻ ሳይሆን በዜጎች ህይወት ላይ የሚታይ ለውጥ ነው እየሰራን ያለነው። ባለፉት ዓመታት በአዲስ አበባችን ያከናወናቸው ተግባራት ለዚህ ሕያው ምስክሮች ናቸው። ክቡራትና ክቡራን የአዲስ አበባ ነዋሪዎች ዛሬ በዚህ መድረክ የቆምነው ለምርጫ ብቻ ሳይሆን ለኢትዮጵያ አዲስ ታሪክ ምዕራፍ ለመክፈት ነው። የብልጽግና ፓርቲ የፖለቲካና የዲሞክራሲ ባህል ግንባታ እንደ ቅጦት ሳይሆን እንደ ህልውና ጉዳይ አድርጎ ይወስዳል። ተቋማዊ ጽናትና የህግ የበላይነት ከማረጋገጥ አኳያ ፓርቲያችን ብልጽግና ጉልህ ሚና ተጫውቷል። የዲሞክራሲ ባህል በግለሰቦች በጎ ፍቃድ ሳይሆን በማይናወጡ ተቋማት ላይ ሊመሰረት ይገባል የሚለው የፓርቲያችን እምነት ነው። በእርግጥም ነፃ፣ ጠንካራ፣ ገለልተኛ ተቋማት ያስፈልጉናል። ከዚህ አኳያ የኢትዮጵያ ብሔራዊ ምርጫ ቦርድ፣ የሰብአዊ መብት ኮሚሽን እና በየደረጃ ያሉ የፍትህ አካላት ከፓርቲ ተጽዕኖ ነፃ ሆነው እንዲደራጁ ማድረግ ተችሏል። ስኬታማ የፍትህ ስርዓት ማሻሻያ ሪፎርም ስራዎቻችን ሰርተናል። አፋኝ የነበሩ የጸረ ሽብር የሲቪክ ማህበራትና የሚዲያ ህጎች በማሻሻል ለነፃነት ምቹ ሁኔታ ፈጥረናል። ለህግ የበላይነት መከበር ጠንክረን ሰርተናል። በቀጣይም በህግ ፊት ሁሉም እኩል ነው የሚለውን መርህ በተግባር ለማዋል የዳኞችና የአቃቢ ህግ ሙያዊ ነፃነት እንጠብቃለን። የፍትህ አካላት በአስፈጻሚው አካል ጣልቃ ገብነት እንዳይፈተን መዋቅራዊ ለውጥ አድርገናል። ይሄም ተጠናክሮ ይቀጥላል። ፓርቲያችን ብልጽግና ለሐሳብ ነፃነት የጸና እምነት አለው። ሐሳብን በነፃነት የመግለጽ የመጻፍ ነፃነት እንዲሁም ለሚዲያ ብዝሃነት
አበክሮ ሰርቷል። በቀጣይም አጠናክሮ ያስቀጥላል። ዲሞክራሲ የሚጀምረው ከነፃና ከበለጸገ አእምሮ ነው ብሎ ፓርቲያችን ያምናል። ለዚህም የሀሳብና የሚዲያ ነፃነትን በተግባር አረጋግጧል። የሚዲያ ነፃነት ከአዲስ አበባ አኳያ ሲታይ በርካታ የግል ሚዲያዎች፣ የግል ጋዜጦች፣ መጽሔቶች ያለምንም ቅድመ ምርመራ ለገበያ እንዲቀርቡ በማድረግ የፕሬስ ነፃነትን በተጨባጭ ማረጋገጥ ተችሏል። በእነዚህ የሚዲያ አውዶች በመጠቀም ዜጎች በመንግስትና በመሪዎቻቸው ሳይቀር ያላቸውን ጠንካራ ትችት በነፃነት እንዲገልጹ ምቹ ሁኔታ ተፈጥሯል። ይኸው መልካም ተግባር ተጠናክሮ የሚቀጥል ይሆናል። ከመድብለ ፓርቲ ስርዓት ግንባታ ጋር በተያያዘ ፓርቲያችን ውድድርና አማራጭ ሀሳብ የዲሞክራሲ የደም ስሮች ናቸው ብሎ በጽኑ ያምናል። የፖለቲካ ምህዳር ከማስፋት አኳያ በአዲስ አበባ በርካታ ፓርቲዎች ተደራጅተው በነፃነት እየተንቀሳቀሱ ይገኛሉ። መላው ነዋሪዎቻችንም በነፃነት የሚፈልጉትን የፖለቲካ አቋም የመያዝ ህገ መንግስታዊ መብታቸውን ተጠቅመው በፈለጉት ፓርቲ ይደራጃሉ። ዜጎች በፈለጉት ዘርፍና የሙያ መስክ በነፃነት እንዲደራጁና የሲቪክ ማህበራት እንዲስፋፋ በማድረግ ተሳትፏቸው እንዲያድግ እየሰራን እንገኛለን። ፓርቲያችን ብልጽግና የዲሞክራሲ ባህል የሰው ልጅ ተፈጥሯዊ መብቶች የሚከበሩበት ስርዓት ነው ብሎ ያምናል። የውይይት ባህል በማዳበር ረገድ ልዩነቶችን በሰለጠነ መንገድ ለመፍታት የሀገራዊ ምክክር ኮሚሽን በማቋቋም ታሪካዊ እርምጃ ወስደናል። ለነገው ተስፋ ዛሬ እንወስን። የተከበራችሁ ውድ ኢትዮጵያውያንና የአዲስ አበባ ነዋሪዎች፣ ብልጽግና ፓርቲ የሰላም የልማትና የህብረ ብሔራዊ አንድነት አማራጭ ነው። ምርጫችን በትላንት ጥላቻና በነገው ብሩህ ተስፋ መካከል ያለ ነው። ብልጽግናን ስትመርጡ ኢትዮጵያ ታሸንፋለች። ብልጽግናን መምረጥ ማለት ለሰላምና ለክብር መወሰን ማለት ነው። የዜጎች ነፃነትና ሰብአዊ ክብር የሚከበርባት አዲስ አበባና ኢትዮጵያን መገንባት ነው። ብልጽግና መምረጥ ማለት ለልማትና ለብልጽግና መቆም ነው። ብልጽግና ፓርቲ የሰላም የልማትና የህብረ ብሔራዊ አንድነት አማራጭ ነው። ለዲሞክራሲ ባህል ግንባታ፣ ለሀሳብ የበላይነትና ለታላቁ የኢትዮጵያ የብልጽግና ጉዞ የምርጫ ምልክታችን የስንዴ ነዶን ይምረጡ። የስንዴ ነዶ የአንድነታችን የመደመራችንና የትብብራችን ምልክት ነው። በላባችን ሀገራችንን የማጽናትና የጽናታችን ምልክት ነው። ብልጽግናን ይምረጡ። አዲስ የኛ አዲስ የሁላችን ደስታ ቤታችን ነሽ ለተምሳሌታዊነት ጉዞ ብልጽግና ነው ምርጫችን። ለተምሳሌታዊነት ጉዞ ብልጽግና ነው ምርጫችን። ለተምሳሌታዊነት ጉዞ ብልጽግና ነው ምርጫችን። ለተምሳሌታዊነት ጉዞ